ውድ ተመልካቾቻችን በጌታ በኢየሱስ ስም ሰላም እንላችኋለን። ይህ የምፅዓቱ አዋጅ አገልግሎት ከወችማን ሚኒስትሪ ጋር በመተባበር በቅርብ በኢትዮጵያ በሀገራችን በሚካሄደው የሀገር አቀፍ የጸሎትና የንስሐ ጉዳይ ላይ በባለፈው 2 ሳምንት ስንወያይ ነበረ። ዛሬ ደግሞ በመካከላችን የዚህ ኮሚቴ አስተባባሪ በመካከላችን ይገኛል። ስሙንና በዚህ አገልግሎት ውስጥ ያለውን ደግሞ ኃላፊነት ጭምር ይገልጽልናል። ከዛም ከብዙዎቻችሁ የሰበሰብነውን ጥቂት ጥያቄዎች ልናቀርብ እንወዳለን። እግዚአብሔር አምላክ ይባረክ። ጊዜያችሁን ሰውታችሁ ከኛ ጋር ስለሆናችሁ እግዚአብሔር ይባርካችሁ። ፓስተር ሰላምን ሆይ እንደምን አለ? እግዚአብሔር ይመስገን። ኤርሚ እንዴት ዋላችሁ? እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። እስኪ ስምህን አስተዋውቀን፣ ከዛ ደግሞ ይህንን የሀገራዊ የጸሎት ንስሐ ኮሚቴ ያንተን ድርሻና እንደው በጥቂቱ ደግሞ ይሄ አገልግሎት ወይም ደግሞ ይሄ ኮሚቴ የተነሳበትን ዋነኛ ሀሳብ እንደው ጠቅለላ አድርገህ ታስቀምጥልን። እሺ፣ አመሰግናለሁ ስለሰጣችሁኝ እድል። እናንተንም እግዚአብሔር ይባርካችሁ። እኔ ወርቁ ግርማ እባላለሁ። በቤተክርስቲያን በመጋቢነት አገለግላለሁኝ። ይህ ቅድም አንተ እንደጠቀስከው አገራዊ የንስሐ ብሔራዊ ንስሐ አስተባባሪ ኮሚቴ በሚል በካውንስሉ እውቅና ተሰጥቶት የዛሬ ዓመት አካባቢ በግንቦት 16 2016 ላይ ነው የተመሰረተው። የተመሰረተበትም ሀሳብ ምንድን ነው? እግዚአብሔር ለኢትዮጵያ መልእክትን ሲያመጣ አንድ መልእክት ሲመጣ ያንን መልእክት በኢትዮጵያ ውስጥ ያሉ አብዛኛው ማለት ይችላል ቁጥራቸው ከ90 በላይ የቤተ እምነት መሪዎች በሳሮ ማሪያ ሆቴል ተሰብስበው መልእክቱን በጋራ ከሰማን በኋላ ያንን መልእክት የሚያስተባብር አንድ ታስክ ፎርስ ያስፈልጋል ወይም ግብረ ኃይል ይቋቋም ተብሎ በዚያን ጊዜ ከተመረጡት የኮሚቴ አባላት ውስጥ አንዱ ነኝ ማለት ነው። ፓስተር ይቅርታ አላቋርጥህና ምን ነበር የመጣው መልእክት? እሱን ነገር ወደ ሀሳብ መልእክቱ ትንሽ ዝርዝሩ ሰፋ ያለ ነው። በአጭር ለማስቀመጥ ምናልባት ዶክመንቱን ወደ እናንተም ለመላክ የሞከርኩ ይመስለኛል። በ75 ገጽ ተዘጋጅቶ የቀረበ መልእክት ነው። መልእክቱ ግን ሲመጣ አጭርና ግልጽ ነበረ። ምንድን ነው ምናልባት ለሚዲያ በምን አይነት ሁኔታ ይመች እንደሆነ ባላቅም ራእዩን ያመጡት ሰው ፓስተር ዘካሪያስ ይባላሉ። መኖሪያቸው በእስራኤል ሀገር ነው። እኚህ የተመሰከረላቸው አገልጋይ እና መልእክታቸውም የታመነ መሆኑ በብዙ ቤተክርስቲያኖች ዘንድ ከተረጋገጠ በኋላ ለኢትዮጵያ መልእክት አመጣው ሲሉ ነው መሪዎች ተሰብስበው መልእክቱን የሰሙት። መልእክቱም ሁለት ነገር ነው የመጣው። መልእክት ሁለት ነው። አንደኛው ወደዚች ምድር ማለት ወደ ኢትዮጵያ ወይም ለኢትዮጵያውያን የመጣ መልእክት ነው። እሱ ምንድን ነው? አንዳች የከፋ ነገር ወደ ምድሪቱ እየመጣ እንደሆነና ያም ደግሞ የሚመጣው ክፋት ሊቀለበስ የሚችለው ሊቀር የሚችለው የቤተ ክርስቲያን መሪዎች በእግዚአብሔር ፊት በንስሐ ቀርበው ያንን ሊመጣ የነበረውን ክፉ ሀሳብ በማስቀረት እግዚአብሔር ደግሞ ለቤተ ክርስቲያን ወይም ለምድራችን ትልቅ በረከት እንዳዘጋጀ የሚገልጽ መልእክት ነው። ዝርዝሩ ሰፊ ነው። ዶክሜንቱን ልኬላችኋለሁ። እናንተ ለሚዲያ በሚመች መንገድ ማቅረብ ትችላላችሁ። ግን ሁለት ነገር ነው እንዳልኩት፣ እነዚህን ሁለት ሀሳብ ነው የሚይዘው። እየመጣ ያለ ክፉ አለ እግዚአብሔር ያመለከተው ወደ ምድሪቱ። ያንን መቀልበስ የሚቻለው ሕዝቤ በፊቴ ወድቆ በንስሐ ወደ እኔ ቢመለሱ እግዚአብሔር ደግሞ ያንን ክፋት አስቀርቶ ለምድሪቱ በጣም በቁጥር 1 2 ተብሎ የተቀመጡ ወደ 9 የሚሆኑ በረከቶችን ታድሶን ለቤተክርስቲያን ለሀገራችን እንደሚያመጣ መልእክቱ በእንደዚህ አይነት ሁኔታ መጣ። ከዚያ በኋላ ያን መልእክት በሰነድ መልክ ተዘጋጅቶ ማለት ይቻላል ለአብዛኛው ሚዲያዎች እና ለአብዛኛው ቤተክርስቲያን መሪዎች በሰነድ መልክ በህዳር 23 ስካይላይት ተጠርተው የቤተክርስቲያን መሪዎች ወደ 72 የሚሆኑ መሪዎች ተጠርተው ሰነዱ በእጃቸው እንዲገባ ተደርገዋል። በአጠቃላይ መልእክቱ ይሄ ነው። በቃ የሚመጣውን ክፋት በንስሐ እንዲቀለበስ ማድረግ ነው። በምትኩም ደግሞ በረከት ለምድሪቱ እንዲመጣ የሚጠራበት የንስሐ ጥሪ ነው። መልካም ፓስተር፣ እንግዲህ ይህንን መልእክት ታዲያ እንደው ምን ያህል በምድሪቱ ላይ እንግዲህ ሀገራዊ እስከሆነ ድረስ ሀገራዊ ነው ከተባለ በምድራችን ላይ በጣም ብዙ በርካታ
ክልሎች እና ገጠሮች ከተሞች ላይ መሪዎች ስለሚገኙ እንደው ምን ያህል ነገሩ ወደ ታች ወርዷል? እናንተስ በዚህ 1 ዓመት ውስጥ እንደው ይህንን ነገር ወደ ህዝብ ለማድረስ ለምን ብዙዎች አሁን ይህንን ዝግጅት ከጀመርን በኋላ በተለያዩ የገጠር ወይም ደግሞ ከተማዎች አካባቢ አንዳንድ መረጃ ለማድረስ ሞክረን ነበር። በዚህ አዲስ አበባ ራሱ በጣም ብዙ ሰዎች ያልሰማሉ እና እንዴት ነው አሁን ይመስለኛል ቅርብ ጊዜ ደግሞ ያው የማጠቃለያ ዝግጅት ስለሚኖር እንዴት ነው ይህንን ነገር ወደ ታች አውርዳችሁታል? አዎ እንደ ኮሚቴ ይሄ ነገር እንዴት ተደርጎ ወደ ሁሉ ተደራሽ ይሆናል የሚል ስትራቴጂ ተቀርጾ ራሱን የቻለ ስትራቴጂ ተቀርጾለት ሲሰራ ነበር። የመጀመሪያ አንዱ ስትራቴጂ ምንድን ነው? በሁሉም የአገሪቱ ክፍል በተወከሉ መሪዎች አማካኝነት በ12 ከተሞች ላይ ቁጥራቸው በሺህ የሚቆጠሩ የቤተክርስቲያን መሪዎች የሚመለከታቸው መሪዎች ጥሪ ተደርጎላቸው በሁሉም የአገሪቱ ክፍል ትግራይን ጭምር ማለት ነው። በዛን ጊዜ እንደውም ወደ ትግራይ ለመጓዝ አስቸጋሪ ነገሮች የነበሩ ቢሆንም ነገር ግን መቀሌ ላይ 2 ጊዜ ጥሪ ተደርጎ ከሁሉም የሰሜን አካባቢ ካሉት ተወክለው መጥተው ያን መልእክት እንዲሰሙ ተደርገዋል። የሚመለከታቸው የተባሉ መሪዎች በሙሉ እንደ ስትራቴጂ እንዲሰሙ ተደረገ። ያ ከተደረገ በኋላ ለመሪዎቹ ያንን የመልእክቱ በቀጥታ መልእክቱን ካመጡ ሰው ይዞ በመሄድ ፓስተር ዘካሪያስን ይዞ በመሄድ የኛ የኮሚቴያችን ደግሞ ሰብሳቢ ነው ቄስ ሳሙኤል ኃይሉ በቀጥታ እሳቸውን ይዞ በመጓዝ በእነዚህ 12 ከተሞች ላይ መልእክቱን እንዲሰሙ ተደርገዋል። መልእክቱ ከተሰማ በኋላ ያ ከተደረገ በኋላ ግን እንደተባለው በዋናነት ስትራቴጂ አድርገን አንዱ ያስቀመጥነው ምንድን ነው? የቤተ እምነት መሪዎች ወደ ስራቸው ለማስተላለፍ በሚዲያቸውም ባላቸው ፕላትፎርም ሁሉ ማስተላለፍ እንዲችሉ ስትራቴጂውን አስቀምጠን አቀረብንላቸው። ከዚህም የተነሳ አብዛኛው የቤተ እምነት መሪዎች የካውንስል መሪው ዋና ጸሐፊ ቄስ ደረጀን ጨምሮ ቄስ ዮናስ ሲገዙ ከመካነ ኢየሱስ፣ ፓስተር ጻዲቁ አብዶ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት፣ ፓስተር ደሳለኝ የመሰረት ክርስቶሱ እነዚህን በሙሉ ደረጃቸውን በጠበቀ ወደ ታች እንዲያወርዱት ለነሱ ስትራቴጂውን በማቅረብ እነሱ በሚዲያ ጥሪ እንዲያደርጉ ተደረገ። እንደተባለውም እንዳልከውም ወንድም ኤርሚያስ ቅድም እንደተናገርከው በተገቢ ሁኔታ ወደ ታች አለመውረዱ ይታያል። እኛም እያየን ያለ ነው። ያ እንግዲህ የሆነበት ምክንያት ብቸኛው ፕላትፎርም አንዱ ሚዲያ ነው። የሚዲያ ደግሞ በመሪዎቻቸው አማካኝነት ሲሰሙ ነው የተደረገው። ያንን በሚዲያ የሰሙትን ነገር እያንዳንዱ ወደ ታች አውርዶ ምዕመኑ ጋር እንዲደርስና በሁሉም ቤት እንዲገባ ነው እኛ ስትራቴጂውን ቀርጸን እየሰጠ ነው። በዚህም ሁኔታ ያው የተፈለገውን ያህል ባይሆንም የተወሰነ ግን መሄዱን የሚያሳዩ መረጃዎች አሉን። የተወሰኑ አካባቢዎች ደርሷል። በነገራችን ላይ ፕሮግራሙ በሀገር ውስጥ ብቻ ሳይሆን በውጭ ሀገርም ዲያስፖራውንም ያቀፈ ስለሆነ በሁሉም ማለት ይቻላል ሀሳቡን በሰሜን አሜሪካም በቀጥታ በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዚደንት በኩል አሁን ፕሬዚደንቱ ዶክተር ፍስሐ ይመስለኛል ስሙን ካልተሳሳትኩኝ በአማኑኤል ቤተክርስቲያን ፕሬዚደንት የነበሩት ናቸው። የሰሜን አሜሪካውን አሁን እያስተባበሩ ያሉት በእሳቸውን በኩል መልእክቱ በአሜሪካ ላሉት ሁሉ ተላልፈዋል። በካናዳም እንደዚሁ፣ በአውስትራሊያም እንደዚሁ፣ በአውሮፓም ፓስተር አለማየሁ በሚባሉ ጀርመን ሀገር በሚኖሩ በሚዲያ በኩል ይሄ መልእክቱ በቀጥታ ወደ ምዕመን እንዲደርስ በሚዲያ ጥሪ አድርገዋል። እንግዲህ ወደ ታች ያልወረደ በተፈለገው ልክ መውረዱን ወርደዋል፣ ግን በተፈለገው መልክ አልወረደም። ያንን ክፍተት እኛም አይተነዋል። እንግዲህ ልንጠቀም የምንችለው አንዱ ስትራቴጂ ሚዲያ ነው። ይሄም ደግሞ ሚዲያውም ደግሞ ምዕመኑ ከራሳቸው መሪ ነው መስማት ያለባቸው። እኛ ኮሚቴ ነን። እንደ ኮሚቴ ልናደርግ የምንችለው ምንድን ነው? ስትራቴጂውን ቀርጸን ሰነዱን ቀርጸን ለነሱ ማድረስ ነው። የተሰጠንም ኃላፊነት እሱ ነው። እያንዳንዱ ቤተክርስቲያን ሄደን ግን ለማዳረስ ሁኔታውም አስቸጋሪ ነው እና በዚህ አይነት ሁኔታ ነው እንግዲህ እየሄደ የነበረው ማለት ነው። ምናልባት ከዚህ በተጨማሪ በባለፈው የቤተክርስቲያናት 50ኛ ዓመት የኢዮቤልዩ ፕሮግራም ላይ እሱ ላይ ይህም ነገር አልተነሳም የሚል እንደዚህ አይነት ጥያቄዎች ቀርበው ነበረ። በዚህ ነገር ላይ ሰጡና ታስተምርሱ
እኔ ነበርኩኝ ፕሮግራሙ ላይ ከመጀመሪያ ጊዜ ጀምሮ አድዋ ላይ ነበር የተደረገው። ጥሪውን አቅርበናል ለሚያስተባብሩት አስተባባሪዎች ጥያቄውን አቅርበን የ5 ደቂቃ ወይም የ10 ደቂቃ ጊዜ እንዲሰጠን እና በተገቢ ሁኔታ ከተለያየ ቦታ የተሰበሰቡ መሪዎች አንዱ የማድረሻ መንገድ ይሄ ነው እና ጊዜ ተሰጥቶ ይሄ ነገር ወደ መሪዎቹ ደርሶ እነሱ ይዘው እንዲመለሱ የሚል ጥያቄ ለአስተባባሪዎቹ አቅርበን በቦታውም ነበርን። ከኮሚቴዎቹ ኦልሞስት አብዛኛው ኮሚቴዎች ነበርን ፕሮግራሙ ላይ እና እስከ መጨረሻው እንደሚናገሩን እንደሚሰጡን ነበር የምናውቀው። ነገር ግን ይመስለኛል ፕሮግራሙ በዚህ ዓመት የ50ኛ ኢዮቤልዩ የወርቅ ኢዮቤልዩ ለማክበር የማብሰሪያ የዋዜማ አይነት የተዘጋጀበት እና እንደዚሁም ደግሞ ከሱ ጋር አያይዘው የመሪዎች ስልጠና የፓስተሮች ኮንፈረንስ የሚል አብሮ ተያይዞ ስለነበረ የመጣበብ ሁኔታ ስለታየ ይመስለኛል ያ ሳይተላለፍ ቀረ። ፍቃደኝነቱ ግን እውነት ለመናገር በመሪዎቹ ዘንድ አለ። ምክንያቱም ፓስተር ጻድቁ ራሱ በሚዲያ ቀርቦ ጥሪውን ወደ ኦልሞስት ወደ 40 ደቂቃ የሚፈጅ ገለጻ ሰጥቶ ኦልሬዲ ዩቲዩብም ላይ አለ፣ በእኛም ፕላትፎርም ላይ ተቀምጧል። እናንተም ልታገኙት የምትችሉት ሰነድ ነው ያለው። መጣበቡ የጊዜ መጣበብ ይመስለኛል ያልተላለፈበት። ከዚሁ በፓስተር ምናልባት አንዳንድ ሰዎች ደግሞ ምን ይላሉ፣ እንደዚህ አይነት መርሃ ግብር ሲሰበሰብ ከበስተጀርባው ያው የግድ የገንዘብ ጉልበት ያስፈልጋል እና እንደው የገንዘብ ማሰባሰቢያ እንደው አይነት እንደው ጥቅማኝ አይነት ነገር ሊሆን ይችላል የሚል እንደው እንደዚህ አይነት መልከታ ላላቸው ሰዎች ምን መልስ ይሰጣል? እንግዲህ ያው በተለያየ መንገድ ሰዎች በዚህ አይነት ሁኔታ ውስጥ ያለፍንበት ያለው ታሪክ ታሳቢ በማድረግ ይመስለኛል ሰዎች ይህንን ስጋታቸውን የሚገልጹት። ስጋቱን እንደ ስጋት እንቀበለዋለን። ነገር ግን ይሄ ግብረ ኃይል በካውንስሉ እውቅና ተሰጥቶት ከተቋቋመበት ጊዜ ጀምሮ አብዛኛውን ሀብት የማሰባሰብ ፋይናንስ የሆኑ ነገሮችን ፋይናንስ ነክ የሆኑ ነገሮችን በሙሉ የሚያሰባስበውና ለአገልግሎት ለሚፈልጋቸው አገልግሎቱም ይታወቃሉ። ያንን በታወቁ ነገሮች ላይ የሚያወጣቸውን ወጪዎች በሙሉ አብዛኛው ማለት ይቻላል በበጎ ፍቃድ ላይ የተመሰረተ ምናልባትም የኮሚቴው ራሱ የኮሚቴ አባል ራሱ ከራሳቸው በተነሳሽነት ከራሳቸው የራሳቸውን ሀብት በማካፈል ገንዘብ በማሰባሰብ ስጦታን በመለገስ እስካሁን ድረስ ደርሰዋል። አንዳንድ ቤተክርስቲያኖች በእጅጉ ከዚህ አገልግሎት ጋር የቆሙ አሉ። በተለይ 1 ዓመት ሙሉ የምንሰባሰብበት ቢሮ በምርጦቹ 7000 በሚባል እዚህ ኦሎምፒያ አካባቢ ያለ በፓስተር አቢ የሚመራ ቤተክርስቲያን ነው። ፓስተር አቢ አንዱ የኮሚቴ አባል ነው። በእነሱ ቤተክርስቲያን ያለምንም ወጪ በቢሮአቸው እንጠቀማለን፣ ሪሶርሳቸውን እንጠቀማለን፣ የሚዲያ ቲሞቻቸውን እንጠቀማለን። አልፎ ተርፎም የፋይናንስ ችግር ባጋጠመን ጊዜ እንኳን ቤተክርስቲያኗ ከአገልግሎቱ ጠቀሜታ አንጻር አይታ አብራ የቆመችበት ነው ያለው። በተረፈ ስለማይታወቅ ነገር ይሄ ኮሚቴ ገንዘብ አይሰበስብም። ማናቸውንም የፋይናንስ ጥያቄ የሚያነሳ ከሆነ የፋይናንስ ሕግና ፖሊሲ በሚጠይቀው መሰረት ሕጋዊ በሆነ መንገድ ገንዘብን በሰነድ ይሰበስባል። ያ ኦዲት ይደረጋል። በእያንዳንዱ ባለን ፕላትፎርም ላይ እያንዳንዷ ነገር ለምን እንዴት እንደገባች ከየት እንደገባች እና ወዴት እንደሄደ ሁሉ የሚያመለክትበት ሁኔታ አለ። እንዲህ ስጋት ያላቸው ሰዎች ምናልባት ገንዘብ ሰጥተንም መመለስ ወደ ንስሐ መምጣት ጥሪ እያደረጉ ነው የሚል ስጋት ካላቸው ቀረብ ብለው ያን ስጋታቸውን የሚቀርፉበትን መረጃ ማግኘት ይችላሉ። እውነት ለመናገር ግን በዚህ ስራ ውስጥ ከገንዘብ ጋር የተያያዘ ይሄ ነው የሚባል ፍርሃት ግን የለም። እሺ፣ ለምንድን ነው ፓስተር እንደዋል አይደለም ይሄ ነገር ሁሉም ሰው ከልቡ እንዲሳተፍበት ጥያቄዎቹን ከማቅረብ አንጻር ነው የጠየቅነው። ግን ምንድን ነው አሁን እንደው ከመልእክቱም አንጻር አሁን ይሄ ንስሐ የሚያመለክተው ህዝቡን ነው ወይስ መሪዎችን ነው? እንግዲህ እንደኛ መረዳት ህዝቡ ብዙ የሚያስቸግር አይመስለንም። መሪ ነው ዋናው።
ግን ደግሞ መሪዎች እንደው ልባቸውን በእርግጥ የእውነት ንስሐ ከማቅረብ ወደ እግዚአብሔር ፊት በንስሐ ከመገለጥ አንጻር ህዝቡ ስለሚገመግም ህዝቡ ስለሚያይ አሁን ህዝቡ ስለ መሪዎቹ የማያውቀው ክፍተት የለም፣ የማያውቀው ጉድለት የለም። የመሪዎቹ ነገር ያለው በአደባባይ ነው። ስለዚህ መሪዎች ምን ያህል እንደው በዚህ ነገር ላይ የተደረገ ጥናት አለ ወይ? መሪዎችን ለማሳመን ማለት እንደው ምናልባት ከዚህ ጋር አያይዤ ከጠየቅኩት ባለፈው የአደባባይ የንስሐ ጊዜ ነበረ የዛሬ ዓመት አካባቢ ያስታውስ እንደሆነ ካውንስሉ ያዘጋጀው። በእውነት በህዝብን አንዳንድ ጥያቄ አለ። የእውነተኛ የንስሐ ፍሬ ታይቷል ወይ? እውነተኛ የንስሐስ ደግሞ እንደው ክንውን ታይቷል ወይ? እንደው እውነተኛ በአደባባይ ንስሐ ነው ከተባለ ንስሐ ለእግዚአብሔር ስለሆነ ማዋረድ ነው፣ ኃላፊነትን ወስዶ ዝጊዮ ማለት ነው፣ መውደቅ ነው። እንደ ኢትዮጵያዊም ደግሞ በባህላችን ንስሐ ሲገባ እናቶቻችን ራሳቸውን አዋርደው መሬት ይዘው ዝቅ ብለው እንደዚህ አይነት ልምዶች ባሉበት ማህበረሰብ በጣም እንደው በተኮራራ በሚመስል ክብርን በሚጠብቅ በሚመስል ሁኔታ የተገለጠ ንስሐ ነው ወይስ ኢቨንት ነው የሚል ጥያቄ አለና ከዚህ አንጻር አሁን ይሄኛው ኮሚቴ እንደው መሪዎችን የእውነት ከልባቸው እንዲመለሱ ያደረገው ጥናት አለ ወይ? እነሱ ላይ የፈጠረው ነገር አለ ወይ የሚል የብዙዎች ስጋት ነው። አሁንም የሆነ ትርኢት እንዳናይ ሲዋረዱ እናያለን ወይ? ዝቅ ሲሉ እናያለን ወይ? እንደው እውነት እግዚአብሔር ፊት እንደው ይሄ ነገር የእውነተኛ ነገር ይሆናል የሚል ስጋት ስላለ በዚህ ላይ እንደው ከእውነት አንጻር ምን የተሰራ ነገር አለ? ፓስተር ወንድም ኤርሚ እግዚአብሔር ይባርክ። እኔም አንተ እንደሚል አንተም አንተ እያልክ ብትቀጥል ጥሩ ነው ለውይይት እንዲመችን። እንዳልኩ መግቢያ ላይ እንደተናገርኩት መልእክቱ ሲመጣ መልእክቱን እንዲሰሙ የተደረጉት የቤተክርስቲያን መሪዎች ናቸው። እነዚህ የቤተክርስቲያን መሪዎች የሰሙትን መልእክት በመቀበላቸው ምክንያት ይሄን የሚያስተባብርልን ግብረ ኃይል ያስፈልጋል ብለው ከተለያየ ቤተ እምነት የሆንን አገልጋዮችን መርጠው ማንዴቱን ሰጥቶ ነው ወደዚህ ስራ የተገባው። ስለዚህ በመልእክቱ ላይ ምንም ጥያቄ የላቸውም። ተቀብለው እግዚአብሔር የላከልን መልእክት ነው ብለው ወስደውታል። ሌላኛው በ2016 መጋቢት ላይ የተደረገው በመስቀል አደባባይ የተደረገው ፕሮግራም ደግሞ በራሱ እሱ የራሱ ፍሬዎችን ትልልቅ ነገሮችን ያመጣና ትልቅ ነገሮችን ያየንበት ሚዲያዎች ፊት ለፊት ደግሞ በጣም ብዙ ስለነበሩ አንዳንድ ለሚዲያ ፍጆታ የማይሆኑ ነገሮች ጥንቃቄ ያስፈልጋቸው ስለነበረ በተቻለ መጠን ሁሉን በሚያግባባ መንገድ ተደርገው ታልፈዋል። ይሁንና በዛ ፕሮግራም ያገኘናቸው ፍሬዎች ሁሉ እንደተጠበቁ ሆነው መጋቢት ላይ ፕሮግራም አድርገን ነው እንግዲህ ግንቦት ላይ እግዚአብሔር ሌላ መልእክት ይዞ የመጣው። እንግዲህ ከመጋቢት እስከ ግንቦት ያለችው ጊዜ መካከል እግዚአብሔር ምናልባት ያን የተጠቀምንበት ነገር እስቲል አንዳች ነገር እንደቀረን ሲያመለክተን መሪዎች ያንን ሰምቶ የዛ ፕሮግራም ቀጣይ እንዲሆን ነው የተደረገው። ይሄኛው አሁን የሚመጣው ከዛ ብዙ ልምድ በመውሰድ በዛ ያገኘናቸውን ጥንካሬ እንደ ጥንካሬ በመያዝ እንዲሁም ደግሞ መሻሻል የሚገባቸውን የበለጠ ሊሰራባቸው የሚገባቸውን ነገሮች ከንስሐ አንጻር ትምህርት በመውሰድ ነው። ይሄ ሁለተኛው በካውንስሉ የበላይነት እየተሰራበት ያለው ይሄ ኦልሞስት ሁለተኛ ቀጣይ የማለት ያህል ነው። እዚህ ጋር ያሉት ለምሳሌ አሁን ደብዳቤ አለ። ምናልባት ፊት ለፊት ላይ ይታያቸው ይችላል፣ ግን ዶክመንቱን ለእናንተ ምልክ ያለው ፊት ለፊቱ ላይ የሚታየው ካውንስሉ መልእክቱን በመቀበሉ ምክንያት የዛን ሁለተኛ የንስሐ ጥሪ ብሔራዊ የንስሐ ጥሪ ሆኖ እንዲካሄድ ነው እየተሰራበት የነበረው። አንዱ እሱ ነው። ምናልባት ግን መልእክቱ በጥልቀት ወደ እያንዳንዱ ምዕመን መድረስ የነበረበትን ሂደት ተኪዷል ከተባለ አልተካሄደም። ይሄን ድጋሚ መሪዎቻችንን ምናልባት ካላቸው የስራ ጫናም ሊሆን ይችላል፣ ካላቸው የተደራራቢ ኃላፊነትም ሊሆን ይችላል። በተሰጠን ማንዴት ግን ኦልሞስት ወደ ሰው መድረስ እንዲችል ከዚያ በኋላ ደግሞ ምናልባትም እንኳን እያንዳንዱ ሰው ጋር ባይደርስ ግን አሁን የተዘጋጀው ፕሮግራም ምናልባት በኋላ አንተም ልታነሳ ትችላለህ ብዬ ስላሰብኩኝ ነው። አሁን እየተደረገ ያለው አሁን ሁለተኛው ምዕራፍ ላይ ነው ያለ ነው። የመጀመሪያው ምዕራፍ ምንድን ነው? መልእክቱን ሰምቶ ከዚያ በኋላ ለመልእክቱ ስትራቴጂውን ቀርጾ
ለቤተክርስቲያን መሪዎች ማድረስ ነበር። ያ ተሰርቷል። አሁን ሁለተኛው ምዕራፍ ደግሞ ምንድን ነው? በእያንዳንዱ ንስሐ በሚገባባቸው አቅጣጫዎች ወደ 5 የሚሆኑ አቅጣጫዎች አሉ። እነዚህን አቅጣጫዎች በትምህርት መልክ በማዘጋጀት መጽሐፍ ቅዱሳዊ በሆነ ጤናማ በሆነ የስነ መለኮት ምርምር ተደርጎባቸው ወደ ሰው እንዲሄድ ነው ስትራቴጂ የተቀረጸው። ያ የተቀረጸውን ስትራቴጂ ትምህርታዊ የሆነ እንደዚህ ባለ ሰነድ የተዘጋጀ በእያንዳንዱ በዩቱብ እንዲሁም በቴሌግራም ባለ ቻናል በሙሉ ሰዎች እየቀረቡ የተመረጡ ሰዎች ያንን ትምህርት እንዲያስተላልፉ እየተደረገ ነው ያለው። አሁንም እየተካሄደ ነው ያለው። ለምሳሌ ቄስ ያለው አንድ ወስዶ ከአገልግሎት ተጠያቂነት በሚል ህይወት የቀደመው አገልግሎት ያስፈልገናል በሚል ኦልሞስት በጣም አብዛኛውን አሁን ያለውን አጠቃላይ ቤተክርስቲያንን ገጽታ የሚነካ አገልግሎት ብቻ ሳይሆን ህይወትም አስፈላጊ እንደሆነ አንዱ ንስሐ ልንገባበት የሚገባው ነገር አገልግሎት ህይወት ቀደም መሆን አለበት። ህይወት ሊቀድም ይገባል። ፕሮግራም ኦሪየንትድ በመሆን ብቻ ማንም መጥቶ ያገልግል የሚለው አንዱ ንስሐ የሚያስፈልግበት ጉዳይ ነው። እግዚአብሔር ያዘነበት ጉዳይ ነው። በየመድረካችን የሚቆሙ በየመድረካችን የምናቆማቸው ለአገልግሎት የምንጋብዛቸው በየመድረካችን የሚተላለፉ ነገሮች እነዛ አስተላላፊዎች ማን ናቸው? ለህዝቡ የሚያደርሱት ከመልእክቱ ባሻገር የህይወት ቀደምትነታቸው ምን ይመስላል፣ የህይወት ምስክርነታቸው ምን ይመስላል የሚለው ነገር ጤናማ በሆነ የመጽሐፍ ቅዱስ እውነት ላይ ተመስርቶ ትምህርት አንዱ ስትራቴጂ አንዱ ንስሐ የሚገባበት እሱ ስለሆነ መድረኮቻችን እግዚአብሔርን አሳዝነዋል። በምድራችን ላይ እግዚአብሔር ባለን መድረኮች አዝነዋል። በአገልጋዮች አዝነዋል። በአገልግሎት አዝነዋል። ስለዚህ ንስሐ ያስፈልገዋል። ይህን ንስሐ በምናደርግበት ጊዜ ህይወት ይቅደም። መጀመሪያ ከህይወት ይጀምር፣ ከዚያ አገልግሎቱ ተከታይ እንዲሆን። እዚህ ላይ ነው አላቋርጥህና እንግዲህ አንተ በስላልከኝ መሪዎቻችን ግን እንደው የንስሐን ፍሬ በእግዚአብሔር ፊት የማዋረድን ራስን ዝቅ የማድረግ ነገር ከምዕመኑም ከህዝቡም ከሁላችን በላይ ስለሚያውቀው እንደው በዚህ ለተፈጠረው በእነዚህ ዓመታቶች በዚህ በ30 እና 40 ዓመታት እንደው በቤተ ክርስቲያን ታሪክ ለተፈጠረው እና አሁንም ለምድሪቱ እንደው ለተረፉት ነገሮች ኃላፊነትን የመውሰድ ዝንባሌ ያላቸው ምናልባት እንደው ሞዴል ሆነው በትክክል ተጸጽተው ከማስተማር ስለሚያልፍ ለህዝብ ስልጠና ከመስጠት ስለሚያልፍ በእርግጥ የእውነት ሀምብል ሆነው ራሳቸውን ያዋርዱ ይሆን? ይህንን መጠበቅ ይቻላል? እንግዲህ ወንድም ኤርሚ ምንድን ነው ይሄ አብዛኛው ያው እንግዲህ በጣም ሰብጀክቲቭ መሆን ያለበት ጥያቄ ይመስለኛል። ግን እንደ ህዝብ መሪነታቸው እንደነገርኩ ነው። መልእክቱ ሲመጣ መልእክቱ ከእግዚአብሔር የመጣልን ነው። ስለዚህ አስተባብሩና ወደ እያንዳንዱ ቤት ይግባ፣ ለዛ ደግሞ ጤናማ የሆነ አካሄድና ስትራቴጂ ቅረጹ ያሉት ራሳቸውን የማቅረብ ኃላፊነት የመውሰድ ነገር ስላለ ነው። ምን ያህል ነው ዴፕሱ፣ ጥልቀቱ፣ ዝግጅቱ ምን ያህል ነው የሚለው ነገር እንግዲህ በሂደት ውስጥ ነው የምናየው። በእርግጥ አንድ እውነት አለ። ሁሉም የኢትዮጵያን ንስሐ መግባት የቤተክርስቲያን መሪዎች ንስሐ መግባትን ሁሉም አምኖበት መሪዎች አምኖበት እየተካሄደ ነው ያለው። በተቻለ መጠን ግን ከኑዛዜ እንዲያልፍ ነው አሁን እየተሰራ ያለው። ምንድነው? አዎ በድለናል። በእነዚህ አቅጣጫዎች በተለይ 5 ሲሪየስ የሆኑ አቅጣጫዎች ናቸው በሰነዱ ላይ የተቀመጡት። በእነዚህ 5 መንገዶች 5 አቅጣጫዎች ንስሐ እንግባ ሲባል መሪዎች በሙሉ ተቀብለው አሁን እሱ ትምህርት እየተላለፈ ነው ያለው። እንግዲህ የሚመጣውን ፍሬ ከዚህ በኋላ ነው የሚታየው። ለዚህም ነው ጀስት አንድ ቀን ተሰብስበን አልቅሰን ተጸጽተን ብቻ ማቆም ሳይሆን የንስሐውን ፍሬ እንዲከተል የንስሐ ፍሬ ከዚያ በኋላ እንዲመጣ። ለምሳሌ አሁን ያነሳሁልህ አንዱ አቅጣጫ ህይወት ቀደም አገልግሎት ንስሐ እንግባበት ተባብለን ተማምነናል። እግዚአብሔርም አዝኗል በዚህ። ስለዚህ በእግዚአብሔር ፊት በዚህ እንውደቅ ስንል ፍሬ የሚሆነው ነገር ምንድነው? እንግዲህ ህይወት ቀደም የሆነ አገልግሎት ላይ ቤተክርስቲያን እንድታተኮር ትኩረቷ ህይወት ላይ እንዲሆን እንደው ቲያትር እንዳይመስል ህዝቡ እንደው ምን ይፈልጋል መሰለ? ይህን ዝግጅት ስናዘጋጅ ወደ ብዙ ሰዎች ጥያቄዎችን ይዘን አንዳንድ እንትኖችን በግልጽ ህዝቡ የተጣሉ ፓስተሮች ሲተቃቀፉ ማየት ይፈልጋል። ጸባቸው ቀላል ሳይሆን ወደ ፍርድ ቤት ሄደ በማስ ሚዲያ የተናገረ 2፣ 3፣ 4፣ 5 ዓመት
የተፈጠረ ምናልባት አንዳንዶቹንም በሶሻል ሚዲያ ሰዋቸው እነዛ ተጣሉ በዚህ ምክንያት ተጋጩ የተባሉ ሰዎች እንደው ሲተቃቀፉ እንኳን ያልታየበት እና ህዝቡ በትክክል ሲተቃቀፉ ማየት ይፈልጋል። ህዝቡ መጀመሪያ በእውነት ፍሬ የሚጀምረው ከእውነት ከመመለስ አይደለም። በጣም ነው ያው የእናንተ ትጋት በእውነት ጥረታችሁ ላይ እግዚአብሔር ይጨመርበት። በጣም ደስ የሚል ትጋት ነው። በጣም ስር ነቀል የሆነ ለውጥ ለማምጣት የሚካሄድ ጥሩ የሆነ ንድፍ ሀሳብ ነው እና ግን ከስጋትና እንደው ከጉጉት አንጻር ህዝቡ መሪዎች ላይ ያየውን ነገር እውነተኛ እርቅ ይፈልጋል፣ ማየትም ይፈልጋል። ለአንድም ቀን እንደው በተለይ አሁን የመጨረሻ የንስሐ ቀን አለ አይደለም የተዘጋጀ መቼ እንደሆነ ቀኑን ልትሰጥ ትችላለህ? በአደባባይ ይሄንን ነገር በእውነት ማየት ይፈልጋል። ከዚህ አንጻር ምን ይሆናል? ወንድሜ ኤርሚ ጥሩ ጥያቄ ነው። እሱ እንግዲህ የሁላችንም ጩኸት ነው። ምክንያቱም አደባባይ ያወቀው ነገር አንዱ በዚህ ውስጥ ያው በዝርዝር የተቀመጡ ነገሮች አሉ። እንደ መሪ ብዙ ጊዜ እንደውም እኮ ወደ ታች ሲወረድ ምዕመኑ ጋር ብዙ ችግር አይታይም። አብዛኛው ችግር የሚታየው ወደ መሪዎቹ አካባቢ ነው። ሲጣሉም ሲኳረፉም ሲፋቀሩም እዛ አካባቢ ነው እንጂ ህዝቡ ጋር ብዙም ችግር አይታይም። እግዚአብሔርም እየጠየቀ ያለው አሁን በግልጽ የመጣው መልእክት በጋራ ሆነን እውነተኛ በሆነ ነገር በእግዚአብሔር ፊት ንስሐ በመግባት አሁን ያልካቸው ነገሮች ፍሬዎቹ ናቸው፣ የሚመጡ ፍሬዎቹ ናቸው። አሁን የመጀመሪያው ነገር ምንድን ነው? አዎ እዚህ ውድቀት ላይ ነኝ ያለሁት ብለን መተማመን አለብን። ይህን ከተማመንን በኋላ ቀጣዩ ፍሬ ግን አሁን ያልከው ይመጣል። አንዱ ለምሳሌ ሰነዳችንን አይታችሁት ከሆነ አንዱ ንስሐ ከምንገባባቸው አቅጣጫዎች አንዱ እግዚአብሔር ያዘነበት ማህበራዊ ተጠያቂነታችንን ነው። የበጎ አድራጊነት ተጠያቂነት አለብን። ብዙ ጊዜ በእኛ ሰፈር እነዚህ ነገሮች በእርግጥ እያንዳንዱ ቤተ እምነት የራሳቸውን ፕሮጀክት ቀርጸው የሚሰሯቸው ስራዎች አሉ። ግን ይሄ እግዚአብሔር አንዱ ያዘነበት ነገር ቢኖር ከግል ህይወት ጀምሮ በቃ ይሄንን የበጎ አድራጊነትን በበጎነት መገለጽን እግዚአብሔር ስላዘነ በቤተ ክርስቲያን ላይ በኢትዮጵያ አማኞች ላይ ስላዘነ ይሄን እንደገና ንስሐ ገብተን መቀጠል የሚገባን ስራ ነው። ምክንያቱም አንዱ በጎ ስራ ባንድንበትም እንኳን ስለዳንን እግዚአብሔር የሚጠብቅብንን ይህንን ሊሰመርበት ይገባል። በጎ ስራ ሰርተን እንዳልዳንን ከዳንን በኋላ ግን በጎ ስራ መስራት የሚጠበቅብን ኃላፊነት መሆኑን በጎ ስራ ውስጥ አሁን ያልኳቸው ሁሉ አሉ። መዋደድ፣ የማይገባን ነገር ወደ የማይገባ ነገር ይዞ አለመሄድ፣ መካሰሱ፣ ሁሉን ነገር በበጎነት የምንወስድበትና በእግዚአብሔር ፊት ንስሐ ገብተን በፍሬ ቅድም ያልከው መተቃቀፍ በህዝብ ፊት ሁሉ ሊያየው በሚችለው ፊት ተቃቅፈን የምንሄድባቸው ጊዜያቶች ፍሬ ሆነው እንዲመጡ ነው ይሄ ስራ እየተሰራበት ያለው። ምክንያቱም አሁን ምናልባት ከሰዓታችን አንጻር ብዙ እንዳልወስድብህ እንጂ ይሄ ፕሮግራም እንደነገርኩህ አሁን ሁለተኛ ፌዝ ላይ ነው ያለው። ሶስተኛው ፌዝ የማጠቃለያ ነው። ምንድን ነው ያ ማጠቃለያ? ይህ ማጠቃለያ ሁለት ነገሮችን ይዛል። አንደኛ በአንድም በሌላም መንገድ ለዚች አገር መልእክት ያመጡ በታሪክ ውስጥ ብዙ የእግዚአብሔር ሰዎች አሉ። ባለመስማታችን ግን ተጎድተናል፣ ወይም በአግባቡ አልተጠቀምንባቸውም። እድሎቹን አንተም ትናንት ስታነሳልኝ ነበር። በአግባቡ አልተጠቀምንባቸውም። እድሎች አምልጠውናል። መቅረት የሚገባቸው ክፉ ነገሮች ባለመጠቀማችን ምድራችን ዋጋ ከፍላለች። ዛሬም በጦርነት ውስጥ አለን። አንድ ሰው ከኛ መሃል ያለው እንዲህ ብሎ ተናግረዋል። እኔ እድሜ 60 ሊሞላ ነው። በ60 ዓመቴ ውስጥ 3 ጊዜ ጦርነት በምድሪቱ ላይ አይቻለሁ አለ። ያ እንግዲህ ከልጅነት ጀምሮ ጎልማሳነት፣ አሁን ደግሞ ወደ መሸምገሉም እየሄደ ጦርነት ስቲል በምድራችን ላይ አለ። የዚህ ተጠያቂነት ምንድን ነው? እግዚአብሔር የላከልንን መልእክት በአግባቡ አልተጠቀምንበትም ነው። ስለዚህ አንዱ ይሄ አሁን እየተካሄደበት ያለው እነሱን በመጥራት ማጠቃለያ ላይ ለምድሪቷ መልእክትን አምጥተው የነበሩ ሰዎች ከሀገር ውጭ ያሉ አሉ፣ በሀገር ውስጥም ያሉ አሉ። እነሱን በመጥራት እግዚአብሔር ልኳችሁ ነበረ፣ እናንተን ሰምተን እግዚአብሔር የላካችሁን መልእክት ተቀብለን ባለመጠቀማችን ተጎድተናል። ስለዚህ ከዚህ በኋላ ግን እንዲህ መሆን የለበትም ብለን በእግዚአብሔር ፊት ንስሐ ገብተን ነገሮችን እንድንፈታ ነው። ሌላው ሁለት ነገር ያለው ነገር ምንድነው? አንደኛው ይሄ ነው። ሁለተኛው ደግሞ ከየአገሩ ከመላው አገሪቱ ወደ 100 የሚሆኑ
አገልጋዮች፣ መሪዎች ተወክለው ይመጣሉ። ለማጠቃለያው መጥተው ምንድን ነው የሚያደርጉት? ህዝባቸውን ወክለው የውክልና ንስሐ በእግዚአብሔር ፊት የሚገቡበት ፕሮግራም ነው የተዘጋጀው። ቀደም ሲል መልእክት ያመጡትን ሰዎች ይቅርታ እንጠይቃለን። ከዚያም በኋላ ደግሞ ከዚህም በኋላ የንስሐ ፍሬ ለማሳየት ለህዝባችን ሄደን አብረን የንስሐ ፍሬ ላይ ለመስራት በተግባር ለመመለስ ሁሉም ተወካዮች መጥተው ለ3 ቀን እዚህ በማሳለፍ ከሁሉም ከአገሪቱ ክልሎች መጥተው እንደዚሁም ደግሞ ከመላው ዓለም እስካሁን ባለኝ መረጃ ከኤርትራም ሳይቀር ማለት ነው ኤርትራንም ከሚወክሉ ሳይቀር መጥተው በእግዚአብሔር ፊት የምንወድቅበት ጊዜ ይኖራል እና በዚህ አይነት አካሄድ ነው እየተካሄደበት ያለው። እንግዲህ እዚህ ደርሰዋል። የመጨረሻዎቹ ቀኖች የበለጠ ብዙ ሪፖርት የምንሰማበት በየአካባቢው ምን ክፍተት እንደተፈጠረ የምናይበትና በዛ ክፍተት ላይ እንደ ቤተክርስቲያን አጥቢያ ቤተክርስቲያን ወደፊት የምትጓዝበት ነገር እንዲፈጠር ነው እየተሰራ ያለውና ከሞላ ጎደል እውነት ለመናገር ጥሩ ነው። ከተደራሽነት አንጻር ግን አርኪ አይደለም። የሆነ ሆኖ ግን በእነዚህ በደረሳቸው ሰዎች እግዚአብሔር የውክልና ጸሎትም ስለሆነ የምናደርገው ወክለን ስለሆነ የምንገባው ሁሉም ከየአካባቢ ወክለው ስለሚመጡ በዛ አማካኝነት የሚመጣው ፍሬ ጥሩ ይሆናል የሚል በእግዚአብሔር ላይ ትልቅ ተስፋ ጥለን ነው እየተንቀሳቀስን ያለ ነው። እግዚአብሔር ይመስገን ፓስተር። እንግዲህ እግዚአብሔር ይጨመርበት፣ መንፈስ ቅዱስ ሁሉንም ይርዳ እና የመጸጸትና የመመለስ ለሁሉም ይስጥ። ምክንያቱም ያው ንስሐ ለእግዚአብሔር ስለሆነ በእግዚአብሔር ፊት ከእግዚአብሔር ጋር በድለናል ብሎ መታረቅ ስለሆነ የኛ መስማማት የኛ መመለስ ለምድሪቱን በረከት ነው። አይ ብንል ደግሞ ያው ቻሌንጅ የሚያደርገን ወይም ደግሞ ከኛም አልፎ በቅጣት ውስጥ የምታልፈው ምድሪቷ ነች እና አሁንም ለመሪዎች ለሚቀጥለው ትውልድ በረከትን ለማስተላለፍ አሁንም ጌታ የሚመለስልን ይርዳቸው። ግን እንደው እንዳዘጋጅ እንደው እንደ ኮሚቴ ምንድን ነው እንደው እንደ ስጋትስ የሚታዩት ነገሮች? እንደ ስጋት እንግዲህ ከስጋት አንጻር ካወራነው ውጭ አይደለም። እንደ ስጋት ዋና አድርገን የምንወስደው እግዚአብሔር አሁንም የሰጠንን እድል ሳንጠቀም እንዳያመልጠን ነው። ከዚህ ቀደሙ ሰምተን ሳንጠቀምበት እኛ እያለፍንበት ያለው የማንፈልገው የማንወደው እግዚአብሔር ያዘነበትና ብዙ ዋጋ እየከፈልንበት ያለው ነገር እንደ ሕዝብም እንደ ቤተክርስቲያን ዋጋ እየከፈልንበት ያለው ነገር ወደ ልጆቻችን እንዳይሄድ ይህን እድል በአግባቡ አለመጠቀም እንዳይመጣብን ስጋት አለ። ይሄ እንግዲህ ሁሉም ይሄንንም የሚሰሙ በእናንተም በኩል ሌሎችም ይሄንን ተቀባብለን እውነተኛ የሆነ ንስሐ አድርገን በፍሬ ተገልጠን እግዚአብሔር ምድራችንን ሲጎበኝ ማየት ነው። ስለዚህ ስጋታችን ሁሉ ሰው ይሄንን ሳይጠቀም እንዳያልፈን ትልቅ ስጋት አለ። እግዚአብሔር ይመስገን። እንግዲህ በቀደም ዕለት በተወያየንበት አንድ ርዕስ እንደ ርዕስ ነነዌ ትገለበጣለች የሚል የተምኔላችንም ላይ ርዕስ ሰጥተን ነበርና ነነዌ ትገለበጣለች የሚለው ነገር ከእግዚአብሔር ለዮናስ የመጣ መልእክት ነው እና አዋጅ ነው የሚለው። ነነዌ ትገለበጣለች የሚል አዋጅን አወጀ ይላል እና እዛው ምዕራፍ ላይ የነነዌም ሕዝብ እግዚአብሔርን አመነ ይላል። ከዛም ንጉሱ የጾም ጸሎትን አዋጅ አወጀ ይላል። እግዚአብሔር አዋጅ አወጣ፣ እንደገና ደግሞ የጾም ጸሎትን አዋጅ ንጉስ አወጣ እና አንዳንዴ አዋጅን በአዋጅ ይገለብጣል ብለን እንላለን፣ ግን የእግዚአብሔርም አዋጅ ይገለበጣል ማለት ነው። ማለት ይሻራል ወይም ይለወጣል። በነነዌ ላይ ሊመጣ የነበረው ጥፋት እግዚአብሔር ህዝቡን የማጥፋት ወይም ደግሞ ነነዌን እንደው ከምድረ ገጽ የማጥፋት አጀንዳ አልነበረም። ዮናስና እግዚአብሔር መካከል የነበረው ትልቅ ፍጭትም አንተ ከተመለሱልህ፣ አንተ በፊት ከወደቁ ራሳቸውን ካዋረዱ ይቅር እንደምትል ስለማቅ እኔ ማፈር አልፈልግም ነው የእሱ እንትን ያው የምናውቀው። ከዚህ አንጻር እንግዲህ አሁንም እንደው ይሄ የጾም ጸሎት አዋጅ እንደ አዋጅ ከመታየት አንጻር እንደው የጸሎት ህብረቶች አሉ ወይ? ለዚህ የሚጸልዩ የሰው ልብ እንዲነሳሳ ቅድም እንዳልከው ፓስተር እግዚአብሔር ብዙ እድሎችን ይሰጣል እና የእግዚአብሔር እድል ደግሞ ቀሊል ነው፣ አይከብድም። የእግዚአብሔር ትእዛዝ ቀሊል ነው። ኤደን ገነት ውስጥ ፍሬ አትብሉ የሚል ቀሊል ነገር ያዘዛቸው ውጤቱ ነው ከባድ እና ይሄን ቀሊል ነው። በቃ አዝኛለሁ ተመለሱ ቀሊል ይመስላል እና ግን ቸላ ብሎ ንቆ ምክንያቱም ሰው አሁን ያለበትን ሁኔታ ካየ
መሪዎቻችን አሁን ያላቸውን ስልጣን፣ አሁን ያላቸውን አገልግሎት፣ አሁን ያላቸውን ኮምፎርት ነገር፣ አሁን የተገኙበትን ነገር አይተው ለመመለስ ልባቸው እንደው ከዘገየ ቸልተኛ ከሆነ ውጤቱ ከባድ ስለሚሆን እንደው የጾም እንደው የኮሚቴስ አለ ወይ በዚህ ከልብ የሚማልዱ የሚያለቅሱ እንደው የእውነት መመለስ እንዲሆን ጸጋ ስለሚያስፈልገውም ጭምር ማለት ነው። እንደ በዚህ አቅጣጫ ላይ የሚሰራ ነገር አለ ወይ? እና ይህንን መልሳልኝ ፓስተር። እዛ የምትለው አጠቃላይ መልእክት ካለ ድሉን ላንተ እሰጥሃለሁ። ጌታ ይባርክ ወንድሜ ኤርሚ። ያው በጣም ጥሩም ጥሪ ነው። ይህን እድል ለሌሎችም ለሚሰሙትም በእናንተም በኩል እንዲደርስ የምንፈልገው ከጸሎት አንጻር እውነት ለመናገር እግዚአብሔር ከምን ጊዜውም በላይ ስለ ምድራችን እጅግ የሚማልዱ ብዙ ሰዎችን ያስነሳበት ጊዜ ነው ብለን እንደ ተስፋ እያየን ያለ ነው። ያለማቋረጥ ይህንን 1 ዓመት ሙሉ ለምሳሌ ኮሚቴው በአካል በየሳምንቱ በአካል በመገናኘት ይጸልያሉ። በየመሃሉ ደግሞ በተለያየ አጋጣሚ፣ በነገራችን ላይ ኮሚቴ ስንል እዚህ ያለው ብቻ ሳይሆን ዲያስፖራውም ጭምር ማለት ነው። እኛ የምናደርጋቸውን ስብሰባዎች በሙሉ በዲያስፖራውም ያለው በዙም አብረው ያሳልፋሉ። ጸሎቱንም አብረን እናሳልፋለን፣ ውይይቱንም አብረን እናሳልፋለን። አንዳች አንዱ ከአንዱ የሚቀር መረጃ የለም እስካሁን ድረስ። ከዚህ የተነሳ አሁን ኮሚቴው የጸሎት ጊዜ አለው፣ ጸልያል። እንደ አጋጣሚ ምናልባት እናንተ ዛሬ እሑድ ከሰዓት በኋላ ነው እየተገናኘን ያለ ነው። ነገ ሰኞ ነው። ለምሳሌ ነገ ከሰዓት በኋላ እንደገና ኮሚቴው ተገናኝተው የጸሎት ጊዜ አለው። በዚህ አጋጣሚ ይህንን የሚሰሙ የሚያዩትም ሁሉ በቃ ይህንን ጉዳይ በእግዚአብሔር ፊት በግላቸውም ቢያቀርቡ እንዳያመልጠን፣ እንዳልከው እንዳያመልጠን። እግዚአብሔር ልኮልን በተደጋጋሚ እድሎችን አግኝተን እናውቃለን። በተገቢው አልተጠቀምንባቸው። ለዚህም ደግሞ ብዙ ዋጋ ከፍለናል። እኛ ብቻ አይደለንም፣ ምድሪቷም ዋጋ እየከፈለች ነው ያለችው። ስለዚህ ይሄ ጸሎት ለምድራችን ጭምር ነው። ምንም እንኳን ጥሪው ለአማኞች የተላለፈ ቢሆንም የሚጸለየው ጸሎት ግን ለምድሪቱ ለሕዝባችን ሁሉ ነው። የማያጠቃልለው ኢትዮጵያዊ የለም። በእግዚአብሔር ፊት ሁሉን ይዘን ነው የምንወድቀው። ነገር ግን ቤተክርስቲያን ተጠያቂ ስለሆነች ነው ኃላፊነቱን ወስደን እየሄድንበት ያለ ነው። ከዚህ የተነሳ ጸሎት አለ። በእውነት በጣም ጸሎት በብርቱ እየተደረገ ነው። በተለያየ ምናልባት ወደ 3 ከተሞች ላይ በትልልቅ ጉባኤዎች ተደርገዋል። በጅማ፣ በወለጋና በጎንደር። እነዚህ ሲደረጉ በተቻለ መጠን ከቤት እስከ ስቴዲየም ድረስ ነው 21 ቀን ከተጸለየ በኋላ በቀጥታ ተወስዶ መጨረሻ መዝጊያቸው ስቴዲየም ላይ እንዲደረግ ነው የተደረገው። በዛን ጊዜ ተገኝተን ከኮሚቴዎቹ ተገኝተን እንኳን ለህዝቡ ያን መልእክት ለማድረስ አብረን ለመጸለይ ሁሉ እንዲጸልዩ የማነሳሳት ነገር አለ። በጣም ትልቅ የጸሎት ሪቫይቫል አለ በዚህ ጉዳይ ላይ። ኮሚቴውም የራሱ ጊዜ አለው፣ የሚጸልዩም አለው። ምናልባት እንደ ማጠቃለያ ላነሳ የምፈልገው ነገር ቢኖር እናንተን የሚዲያ ሰዎችም አደራ ማለት እንፈልጋለን። ይሄ የያዛችሁት መሳሪያ በጣም በጣም ትልቅ ነገር ነው። ከተጠቀምንበት እጅግ በጣም ትልቅ መሳሪያ ነው። ወደ የትኛውም ሰው ቤት ይገባል፣ ወደ የትኛውም ሰው እጅ ላይ ይደርሳል እና እናንተም አብራችሁን እንድትቆሙ እንፈልጋለን። በዚህ አጋጣሚ ምናልባት በእናንተ የክርስቲያን ሚዲያዎች ማህበር አላችሁ እና በማህበሩ በኩል ጥሪ ያስተላልፈናል። ማክሰኞ ዕለት አሁን ጠዋት እንዲመጡ ሚዲያዎች ለሁለተኛ ጊዜ አፈጻጸሙን የመጨረሻው መዝጊያ በምን አይነት ሁኔታ መሆን አለበት የሚለውን እንድንወያይ ከእናንተ ጋር እንድንወያይና አቅጣጫ እንድትሰጡን ሚዲያ ሰዎች በእውቀታችሁ ላይ ተመስርታችሁ ይሄ እንዴት አድርጎ መዝጊያው በጥሩ ሁኔታ ይደረግ የሚለውን ነገር የምንጠብቀው ነገር ከሚዲያ አንጻር ምን መሆን አለበት የሚለው ጥሪ ተላልፈዋል በማህበራችሁ በኩል። አይሆፕ እናንተም የደረሳችሁ ይመስለኛል። ካልደረሳችሁም ደግሞ ሀሳቡ ይሄ ነው። ቦታው የምንሰበሰበው እዚህ ኦሎምፒያ በምርጦቹ 7000 ቤተክርስቲያን ነው። ከማለዳ 1 ሰዓት ተኩል ነው የምንጀምረው። 4 ሰዓት ተኩል ላይ ሁሉም አልቆ እስከ 4 ሰዓት ድረስ አልቆ ሁሉም ወደ ተግባሩ የሚሄድበት ነው ያለውና በዚህ ጥሬን ማስተላለፍ ፈልጋለሁ። ለኔም ዛሬ ይሄን እድል ስለሰጣችሁኝ እግዚአብሔር አብዝቶ ይባርካችሁ። አንዱ ሸክማችን ይሄ ነበር። እናንተ ጋር ከደረሰ አንዱ ተስፋ ይሄ ነው እና ተባረክልኝ። በጣም አመሰግናለሁ። እሺ ፓስተር አለማየሁ በጣም አመሰግናለሁ። ጊዜን ሰውተህ በዚህ ዝግጅት ላይ እንግዲህ እንደ ኮሚቴ ሰብሳቢ ያለውን ነገር ለህዝብ ለማስታወቅ በቅንነት ስለተገኘ በምጽአቱ አዋጅ ስም በጣም እግዚአብሔር ይባርክ ለማለት ወዳለሁ። እግዚአብሔር አምላክ ይባርክ።
ተመልካቾቻችን እግዚአብሔር ይባርካችሁ። እናንተም ተባረኩ። እኔ የኮሚቴው አባል ነኝ። ሰብሳቢ ሌላ ነው። እኔ የኮሚቴው አባል ነኝ፣ አንዱ አባል ነኝ። ምናልባት ሰብሳቢዎች ሰምተው ሹምሽረት ተደረገው እንዳይሉ ብዬ። ችግር የለም ችግር የለም። መድረካችን በነገራችን ላይ መድረካችን ክፍት ነው። አሁንም እሳቸው እንትን እስከሚል ድረስ ከህዝብ የሚመጡ ጥያቄዎችን ይዘን እንቀርባለን። እናንተም ይህንን ሚዲያ ተጠቅማችሁ ወደ ህዝብ በደስታ እግዚአብሔር ይስጥልኝ። በጣም እግዚአብሔር ይባርክ። እግዚአብሔር አገልግሎታችሁንም እናንተንም ይባርካችሁ። በጣም አመሰግናለሁ። ወንድሜ ልቃንም ወንድሜ ኤርሚንም እግዚአብሔር አብዝቶ ይባርካችሁ። እሺ ፓስተር ተባረክ። ሰላም አሉ። አሜን። ተመልካቾቻችን እንግዲህ እስካሁን የነበረን ቆይታ ይህንን ይመስላል። አሁንም በዚህ ዝግጅት ላይ አሁንም ሀገራዊ በሆነው የንስሐ ጊዜ በእውነት ነው የምንለው፣ በፍቅር ነው የምንላችሁ። እግዚአብሔር በጸጋ ቢረዳችሁ የገባችሁ ለዚህ ምድር ሸክም ያላችሁ የምታዝኑ የእግዚአብሔር ክብር በዚህ ምድር ላይ እንዲገለጥ የምትናፍቁ ይህች ምድር ላይ እግዚአብሔር ብቻ ሳይሆን ጠላትም አጀንዳ ስላላት እግዚአብሔር በዚህ ምድር ላይ ኃላፊነት ለሰጣቸው ሁሉ እግዚአብሔር በቀኛቸው እንዲቆም እንዲረዳቸው ቤተክርስቲያን እንደ ቤተክርስቲያን ለክርስቶስ ኢየሱስ ምጽአት ራሷን እንድታዘጋጅ የመጨረሻው ዘመን ስለደረሰ የአገልጋዮች የመሪዎች እና የህዝቡ ልብ አሁንም ከእግዚአብሔር አጀንዳ ጋር መንቀሳቀስ እንዲችል አሁንም ይሄ ያለው ከፊታችን ያለ የንስሐና የመመለስ ጊዜ እግዚአብሔር ትልቅ መንፈሱን የሚያፈስበት ጊዜ እንዲሆን እንደው እግዚአብሔር በረዳችሁ እንድትጸልዩ ይህንን በጌታ ፍቅር ለማሳሰብ እንወዳለን። የምጽአቱ አዋጅ አሁን በላይ የነበረን ዝግጅት በዚህ ጨርሰናል። ወንድማችን ይልቃል ይህንን ፕሮግራም ወደ እናንተ በማድረስ በቴክኒክ እና እንደዚሁም ደግሞ ከበስተጀርባ ባለው በድምፅና በምስል ሲያገለግል ነበረ። እግዚአብሔር አምላክ ይባርካችሁ። ጌታ ከእናንተ ጋር ይሁን። ተባረኩ።